ተመልካቾቻችን እንግዲህ በዛሬው ዕለት በተለያየ የአማራ ክልል በሚባል ደረጃ አገዛዙን የሚቃወም የተለያየ ሰልፎች እየተካሄዱ ይገኛሉ። እንግዲህ መላው የአማራ ሕዝብ እንደሚታወቀው በዚህ በ7 ዓመት ውስጥ በአገዛዙ እየተጨፈጨፈ የሚገኝ መሆኑ ይታወቃልና አገዛዙን በሁሉም ኢትዮጵያ በሚባል ደረጃ ሰላም አለ በሚል ምርጫ በቀጣዩ ግንቦት 24 አካሄዳለሁ በሚል ይህን የሚቃወሙ ሰልፎች እየተካሄዱ ይገኛሉና እንግዲህ ዛሬ መጋቢት 24 2018 ዓመተ ምህረት በሁሉም የሸዋ ጠቅላይ ግዛት በሚባል ደረጃ እንዲሁም በሁሉም የአማራ ግዛቶች ጎንደር፣ ሸዋ፣ ጎጃም፣ ወሎ በሚባል ደረጃ ህዝባዊ ሰልፎች የተቃውሞ ሰልፎች እየተካሄዱ ይገኛሉና ከምንም በላይ ደግሞ ከምርጫ በፊት ህልውና ይቀድማል በሚሉና ሌሎች ከምርጫ ጋር የተያዙ መፈክሮችን በመያዝ ህዝባችን ወደ ሰልፍ ወደ አደባባይ የወጣበት ሂደትን አይተናልና እንግዲህ ዛሬም በዚህ በሸዋ ጠቅላይ ግዛት በመዘዞ ቀጠና አካባቢ ህዝባችን ለድጋሚ ባሪያነት አንገዛም በሚል የተለያየ መፈክሮችን አንግበው የወጡበት ሂደት አይተናልና ከምርጫ በፊት ህልውና እንዲሁም በድሮን እየሞቱ ድምጽ ስጡ ማለት አይገባም። ሌሎችንም ጭምር በዚህ ምርጫ መሳተፍ የኢትዮጵያ ህዝብ መካድ ከእውነትም መጋጨት ነውና ሌሎችንም መፈክሮችን በመያዝ እንዲሁም ሰልፎች እየተካሄዱ ይገኛሉና በምርጫ ስም ጨቋኞችን አናነግስም በሚል ከምንም በላይ ገኖ የወጣበት የሰልፉ መፈክር ነውና ውድ አድማጭ ተመልካቾቻችን ሁላችሁም እንደምትመለከቱት ህዝባችን ያገዛዝ ገዳዩ አብይ አህመድ ወደ ስልጣን ከመጣበት ጀምሮ የአማራ ህዝብ በድሮን እያለቀ እየተጨፈጨፈ ይገኛልና እንዲህ እንደምትመለከቱት ዛሬ ሰልፉም ይሄን የሚቃወም ሰልፍ ነው። ህዝባችን ራሱን አስተባብሮ በህዝቡ በራሱ መልካም ፍቃድ ወጥቶ አገዛዙን የተቃወሙበት ነውና አሸባሪ አስገብቶ እዚህ አስደፈረን ነው። አጨብጭበን አስገብተን ተቀብለነው 5 ዓመት ሙሉ ጨፍጭፈናል። ድጋሜ የእኛን ፍላጎት ሳያሟላ እየደበደበን እየረሸነን ማዳበሪያ አስቀርተብን እየተሰቃየን ድጋሜ 5 ዓመት እሱን አንመርጥም። እኛ የሚያስፈልገን ጦርነት ሳይሆን ማዳበሪያ ነው። ማንኛውም መንግስት ሰራተኛ የሚጠቀመው እንጀራ የሚበላው ገበሬ ያመረተውን ነው። ገበሬ እንዲያመርት ማዳበሪያ ያስፈልገዋል። ጦርነት ይቁም፣ ማዳበሪያ ያምጣ። ከዚያ በኋላ እንነጋገራለን። ማዳበሪያ ካልመጣ ጦርነት ባለበት ቦታ ምርጫ የለም። ምርጫ እሱ ያለው እስካሁን ድረስ ስላልጨረሰን 5 ዓመት ስለሞላበት አጭበርብሮ አሁንም ድጋሚ 5 ዓመት የቀረው አማራ አይታረድም። የኢትዮጵያ ሕዝብ እንጀራ ቤት የሚያድረው ከገበሬዎች ነው። ገበሬ ካላመረተ እንጀራ መብላት ዳቦ መብላት የለም። ስለዚህ በአንድም በሌላም መንግስት ማዳበሪያ ያምጣ፣ ጦርነት ያቁም። የሀገር መከላከያ ሰራዊት የሀገር ዳር ድንበር የሚጠብቅ እንጂ በየሰፈሩ ገብቶ የ7 ዓመት ህፃን ልጅ የ55 ዓመት ትልቅ ሴትዮ
በቡድን የሚደፍር ክብር የሚያዋርድ አይተንም ሰምተንም አናቅም። መንግስት ግን በሱ ትዕዛዝ መሰረት ልጆቻችን ተደፍረዋል፣ ሚስቶቻችን ተደፍረዋል። ከዚህ ስርዓት ይውጣ፣ መከላከያን ያውጣ። ማዳበሪያ እንፈልጋለን። ይሄ እንዳጠቃላይ የወሎ ገበሬዎች፣ የጎጃም ገበሬዎች፣ የጎንደር ገበሬዎች፣ የሸዋ ገበሬዎች፣ አጠቃላይ የኢትዮጵያ ገበሬዎች የሁሉም ጥያቄ ነው። ማዳበሪያ እንፈልጋለን። ይህ እንደምታዩት ሞፈር ቀንበር ይዘን ቀርበናል። ምልክቱ ማዳበሪያ ይምጣልን ነው። ማዳበሪያ ያስፈልገናል። ጦርነት ይብቃን። ከጦርነት ጥቅም የለም። መንግስት ጦርነት ያቁም። እናመሰግናለን። አብይ አህመድ በቃን። በምርጫ ሰበብ እንዳገኘን አናነግስም። ኮሎኔል ይበቃል። የሽግግር መንግስት ይታገል። ብልጽግና ገብቶናል። ምርጫችን ፋኖነት ነው። ብልጽግና በቅቶናል። ብልጽግና ጨፍጭፎናል። በምርጫ ስም አምባገነን አናነግስም። ጦርነት በቃን። አብይ ይውረድ። ብልጽግና ይወረድ። ምርጫችን ፋኖነት ነው። አብይ አህመድ አሸባሪ ነው። ብልጽግና ይውረድ። ሰው እንደሌለበት ምርጫ የለም። የጦርነት ምርጫ የለም። አብይ ይበቃል። ኮሎኔል አብይ ይበቃል። በምርጫ ስም ለህዝብ ስቃይ መዘጋጀት፣ ህዝብ ለመጨፍጨፍ መዘጋጀት በቃን። አብይ ይበቃል። ኮሎኔል አብይ ይበቃል። ብልጽግና በቃን። ምርጫችን ፋኖነት ነው። ከምርጫ በፊት እንውጣ። ሰላም አገዛዙ በኃይል እንጂ በምርጫ አይወገንም። ካመነ ምርጫችን አንድነት ነው። ኤርትራን ይበቃል። ብልጽግና ይበቃል።
በየቀኑ ለሚያሰቃይ በድሮና በመድፍ በየቀኑ ለሚሰቃይ ህዝብ ምርጫ ቅንጦት ነው። የህልውና አደጋ ለተጋረጠበት ህዝብ ምርጫ ብሎ መቀለብ ራስን ማታለል ነው። በጦርነት ላይ ምርጫ ሀገርን የማፍረስ ተልዕኮ ነው። የብልግና ስርዓት ሰላም ሲሆን አይወድም። የብልግና ስርዓት ሰላም ሲሆን አይወድም። የምርጫ ወረቀት አታባክኑ። ይህ ምርጫ ሳይሆን እብደት ነው። ክህደት ነው። ድራማ ነው። የሽግግር መንግስት ይቋቋምልን። ድጋሚ 5 ዓመት የሚተፈትሽ መንግስት አንመርጥም። ኮሎኔል አብይ በቃን። ብልጽግና በቃን። ያለ ሰላም ምርጫ የለም። በጦርነት ውስጥ የሚደረግ ምርጫ የለም። ዘር ማጥፋት እየፈጸሙ ምርጫ ማድረግ አይታሰብም። አማራ ራሱ ይከላከላል፣ ይጠብቃል፣ ራሱን ያውቃል። ጦርነትና ምርጫ አብረው አይሄዱም። ምርጫ ለማድረግ አስቸኳይ ሁኔታ የለም። ለአገዛዙ የውሸት ምርጫ ጆሮ የለንም። ምርጫ ለአገዛዙ ጊዜ መግዣ ነው። ምርጫችን በአንድነት ነው። አገዛዙ በኃይል እንጂ በምርጫ አይወገድም፣ አይጠፋልንም። በምርጫ ስም ጨቋኞቻችንን አናነግስም። እናሸንፋለን። ራሳችንን እናውቃለን። ራሳችንን እንጠብቃለን። ስቶፕ ጄኖሳይድ እነኚህ መፈክሮች ናቸው። አብይ አህመድ ጨፍጫፊ ነው። አብይ አህመድ ጨፍጫፊ ነው። ረጅም ስለሆነ ሳይመቸው ፈጠን አለ። ፈጠን ሰላምና ጦርነት ባህልና
ሰላምና ጦርነት ብርሃንና ጨለማ ብሉና ብርሃንና ጨለማ ነው። ብርሃንና ጨለማ ነው። ካም እንደዚህ አይደለም። በእጅ ይስተካከል። ቆይ ቁምና